ለሶስት ተከታታይ ዙሮች በሰሜኑ የሀገራችን ክፍል ተካሂዶ የነበረው ጦርነት በፕሪቶሪያው ስምምነት መሰረት ልባት እስኪበጅለት ድረስ ከፍ ያለ ቁሳዊና ሰብአዊ ጉዳትን ያስከተለ ነበር። ይህን የሰላም ስምምነት ተከትሎ ሰላም ማጽናትን ጨምሮ ሌሎች ኃላፊነቶች በፌደራል መንግስቱና በጊዜያዊ አስተዳደሩ የተፈጸሙ ቢሆንም እንኳ የግል ጥቅምን ባስቀደሙ በወሰኑ የህወሓት አመራሮች ሳይፈጸሙ የቀሩ መሰረታዊ ጉዳዮች ጥቂት አይደሉም። መንግስት ቀድሞ ላይ ከአዲሱ ጊዜያዊ አስተዳደር ጋር በመሆን ቀሪ ቤት ስራዎችን ለማጠናቀቅ በቁርጠኝነት እየሰራ ባለበት በዚህ ወቅት የጦርነት ነጋዴ ጥቂት የቡድኑ አባላት ዛሬም በዚያ ዙሪት ውስጥ ይዳክራሉ። ይህን ያሉት የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ጌታቸው ረዳ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ላይ ነው። ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም። እምነቱ እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል? ለምን ሆስቴጅ ይሆናል? የትግራይ ህዝብ ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት ኖር ነው። ኤንድ ማንጋኖ ተባበራው ያልኩት ፎክረው እኮ ሌላው እኮ ነው። ጥቂት ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች የሚል ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን ለትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ? እስ ክሪሚናል ኢንተርፕራይዝ። አቶ ጌታቸው ረዳ ትንንሽ ኃይሎች ሲሉ የጠሯቸው ጥቂት የቡድኑ አባላት ችግሮችን በሰላማዊ መንገድ የመፍታት ፍላጎት ፈጽሞ የሌላቸው ናቸው ብለው የጠቀሷቸው ቡድኖች ከትግራይ ህዝብ ጥቅም በተጻራሪ ቆመዋል ሲሉም ተደምጠዋል። እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ሌላ ኳስ አልፈ መስጠት የለብህም። ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት። ሌቦች ናችሁ መባል መቻል አለባቸው። ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸው ከሰላም ጋር የተያያዘ ምንም አጀንዳ ያላቸው እንዴት ብለህ ታዲያ ይሁን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌደራል መንግስቱ የሆነ ስምምነት ተስማምቷል። አትሊስት ተጠያቂ መሆን ያለብን ተጠያቂ መሆን አለብኝ ብሏል። በተግባር ያርገው አያርገው የምናየው ሆኖ የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴዎች ጀምሯል። እነዚህ የደም ነጋዴዎች በግብራቸው መጠራትና መጠየቅ አለባቸው ያሉት አማካሪ ሚኒስትሩ የትግራይ ህዝብ በግብር ስማቸው ሊጠራቸው በቃችሁም ሊላቸው ይገባል ሲሉ ተናግረዋል። እንደ ግለሰብ የትግራይን ህዝብ ከተቃጣበት አደጋ ለመከላከል እውነት ይዤ እሰራለሁ አጽንኦት ሰጥተው ያነሱት ሐሳብ ነው። በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም። ይሄ እንዳይሆን እስከመጨረሻው እሰራለሁ። ይሄም እንዳይሆን መስራት ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው። በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይሄንን ጠባብ ቲም ብቻ የሚመለከቱ ነገሮች በአደባባይ ላቸዋለሁ። ምክንያቱም የትግራይ ህዝብ ምታደነው በውሸት አይደለም። የውሸት ጀግና እየተባልኩ መቀጠል አልፈልግም። አማካሪ ሚኒስትሩ ሲቀጥሉም የፕሪቶሪያው ስምምነት በብዙ መልኩ ውጤታማ ስምምነት ነው። ስምምነቱ ክልሉን በአመዛኙ ወደ ህግና ስርዓት ለመመለስ እድል የሰጠ ከመሆኑ ባሻገር የትግራይን ህዝብ ዘላቂ ሰላምና ልማት ከፍ ያለ መሻት የገለጠ ነው። ከነገሌ ጋር ሆኜ ገደል ይጥላሉ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደሰው መኖር ነው የሚፈልገው። ህልውናው እንዲረጋገጥ ይፈልጋል። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ whatever ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድን ለማጣጣፍ ሁሉ ጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ ይሆን። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ without exception ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት